የሚቀለድበት ዘመን አይደለም ያለቀ ዘመን ነው የሚደነስበት የሚጨፈርበትም አይደለም የንስሐ ዘመን ነው የንስሐ ዘመን ነው ወደ እግዚአብሔር ምንቀርብበት ዘመን ነው ጌታ ኢየሱስን ተቀበላችሁ ልትድኑ የሚያስፈልግበት ዘመን ነው አልቋል ይሄ በጣም ክፉ ነገር እየሰማን ያለንበት ዘመን ነው የዘመኑ በክርስቶስ ኢየሱስ ማመን አለበት በልቡ ያመነውን በአፉ መመስከር አለበት ከዛ ቀጥሎ ነው የሚጠመቀው በማስም በአብ ወልድ በመንፈስ ቅዱስ በክርስቶስ አምኖ በአብ ወልድ በመንፈስ ቅዱስ ይጠመቅ ይሄ ነው ትክክለኛው አካሄድ ሶ ቃል ኪዳኑን አንብቤ በዛ መሰረት አጠመቅኩት የሚለው በጣም አደገኛ ስተት ሰውየውንም ሲኦል መስደድ ነው እርሶም ንስሐ ካልገቡና ወደ ጌታ ወደ ኢየሱስ ክርስቶስ ካልተመለሱ የሚጠፉበት ስራ ነው ሌላ ማንንም ሊነግሮት አይችልም ይሄንን በቃ ሲኦል እርሶ ራስዎ ሲኦል የሚወርዱበት ስራ ነው ይሄ በማንንም ስም በማንንም ገድል ሰው አይጠመቅ አራት ነጥብ በቃ የእግዚአብሔር ቃል የሚያስተምረን የማርቆስ ወንጌል ምዕራፍ 16 ላይ ስናነብ ያመነ የተጠመቀ ይድናል ያላመነ ይፈረድበታል ያመነ የተጠመቀ ይድናል በማን ያመነ በዮሐንስ ገድል ኖ ሰው በሰረዘው በደለዘው ይሄንን ብታደርግ ትድናለህ በተባለ በብልሃት የተፈጠረ ተረት እሱን አንብቦ የተጠመቀ ይላል አይልም በክርስቶስ ኢየሱስ አምኖ ለዛ ነው ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ሲናገር በእኔ እመኑ በአባቴ እመኑ በእኔም እመኑ በአባቴ ቤት ብዙ መኖሪያ አለ በማለት በርሱ በአብ በመንፈስ ቅዱስ ሰዎች እንዲያምኑ ሲያስተምር ምናየው ጌታ ኢየሱስ ለዚህ ነው ስለዚህ ሰው የሚያምነው ይሄንን እውነት ነው ማለት ዮሐንስ ወንጌል ምዕራፍ 17 ላይ ብቻ አምላክ ይሁን ካንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ስለዚህ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የተባለው ኢየሱስን ነው ሞቱን ትንሳኤውን ነው እንጂ ዮሐንስን ገድል አይደለም በቃ ቃሉ የሚለው ይሄንን የሮሜ መልእክት ምዕራፍ 10 ቁጥር 10ን ማንበብ ነው አሁን የሚሉት በነገራችን ላይ ብዙ አይነት ድምጾች ይመጣሉ ዳይሬክሽኑ ከሰማይ ይሁን እንጂ ብዙ ድምጽ ይመጣል በነገራችን ላይ የአየር ላይ ጋኔን ወይም ደግሞ በአየር ላይ ስልጣን ያለው አለቃ ተብሎ የሚጠራ አለ በኤፌሶን ምዕራፍ 2 ላይ ቁጥር 1 ላይ ያለውን ጥቅሶቹን ቶሎ አውጡ እዛ ላይ ምን የሚል ቃል አለ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል ሶ ዳይሬክሽኑ ላይ ነው ማለት ነው ላይ ነው ሶ ድምጽ ከየት እንደመጣ ማን እንደተናገረው መለየት አስፈላጊ ከእግዚአብሔር የሚመጣ ድምጽ አለ እውነት ነው እግዚአብሔር የሚናገር የሚሰማ የሚፈርድ የሚሰራ አምላክ ነው እግዚአብሔር ይናገራል አዎ ሌላውስ ለማሳት ለመጣል ለማስመሰል ሰይጣንም ይናገራል ሴቲቱን በተንኮል እንዳሳታት ተብሎ እንደተጻፈ እባቡ የሚናገር ነው ስተት የሚናገር ነው ድምጽ የሚያመጣ በጆሮ ሹክ የሚል ኦኬ ስለዚህ ሰይጣን ምን ይላል ድምጽ ያመጣል ይናገራል ሶስተኛ ባይምሮአችን ሲመላለስ የዋለ ድምጽ ሐሳብ በመኝታ ሰዓት እየደጋገመ ሊያቃጭል ይችላል ከውስጥ የሚወጣ ድምጽ አለ የራሳችን የሐሳብ መብሰልሰልና መብሰክሰክ የሚፈጥራቸው ሳውንዶች አሉ ድምጾች አሉ
እርሶ የሰሙት ከየትኛው ወገን ነው? ከእግዚአብሔር ነው? ሰማይ ከሰማይ መሆኑ ብቻውን አይደለም። እሱ ብቻውን አሳማኝ አይደለም። ሰይጣን ይናገራል። ከስጋም የሚመጡ የድምጾች አሉ ሐሳብ የሚያመነጫቸው። አሁን እርሶ በሰሩት በገድለ ዮሐንስ በተወገዘ ኦርቶዶክስ እንኳን ተጸይፋ ባወገዘችው መጽሐፍ መሰረት ስተት የተሞላ ስራ ሰርተው ጨርሰው ሲያርፉ ሊመጣ የሚችለው ድምጽ የማ ድምጽ ነው ስንል በስህተት ስለሆነ የሰሩት አጋንንታዊ ድምጽ ነው። አጋንንታዊ ድምጽ ነው። ለምን እንደዚህ አልክ እንዴት እንዲህ ትላለ ሊሉኝ ይችላል። ምክንያቱም ቅድም በተጠቀስኳቸው የመጽሐፍ ቅዱስ ክፍሎች ማቴዎስ 28 ማርቆስ 16 ማቴዎስ ምዕራፍ 10 ሉቃስ ምዕራፍ 10 እነዚህ ጥቅሶች ሐዋርያቱ ወደ ዓለም ሲላኩ ጌታ ሲልካቸው የሰጣቸው መመሪያና እርሶ ያደረጉት አንድ አይደለም። ስለዚህ ከቃሉ ጋራ የተለያየ የተነጣጠለ አካሄድ ነው፣ እንደ እግዚአብሔር ቃል አይደለም። ሁለተኛው በእግዚአብሔር ቃል እውነት ላይ የተመሰረተ ጥምቀት አይደለም፣ በገድል ላይ የተመሰረተ ነው። ሊያውም አሁን ኦርቶዶክስ ያወገዘችው ስንት ውሸት እንዳለው በነገራችን ላይ ገድለ ዮሐንስ መጥምቅ ላይ ከ10 ጊዜ በላይ ተወልዷል ይላል። ስማ ጆሮን ክፈትን፣ ከ10 ጊዜ በላይ ተወልዷል። ዮሐንስ በተደጋጋሚ የተወለደ ሰው ነው የሚል። ይሄ እኮ ጤና የጎደለው ሰው እንደው የአጋንንቱን ዓለም አሰራር ምናምን እሱን ወደ ጎን አርጉና ጤና ያለው ሰው ጤናው ያልጎደለ ሰው እንዲህ አይነት መጽሐፍ ሊያነብም አይችልም። ሲጀመር አንድ ሰው 10 ጊዜ እንዴት ይወለዳል? ቆይ ሊስን አሁን ኦርቶዶክሳውያን ስሙ፣ ለኝም አባት መልእክት አድርሱ። 10 ጊዜ እንዴት ይወለዳል አንድ ሰው? እንዴ ተክለ ሃይማኖት በተወለደ ቀን አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመሰገነ አላችሁ አላ አፋችሁን ሞልታችሁ እንዲህ አላችሁ። ይሄ ህዝብ ምስኪን ነው ከኔ ልቅ እነርሱ ያቃሉ ብሎ ተቀበላችሁ። 10 ጊዜ አንድ ሰው እንዴት ሊወለድ ይችላል? What's going on here? How don't you understand? የእግዚአብሔርን ቃል ከሐሰት እንዴት መለየት ያቅታል? 10 ጊዜ እንዴ! ይሄን ደግሞ ሰው አጠመቅኩኝ ይላል ወይ? ትልቅ አባት ነው እና ከብሮታለን እንወዶታለን። ያሉበት ግን ትልቅ ስህተት ነው። ሰውንም ወደ ስተት እየጨመሩ ነው። አሁን እርሶ እግዚአብሔር ይባርካችሁ ማለት ባለበት እድሜ እንዲህ አይነት ገደል የሚጨምር ገድል ተወገዘ ብለው ለጥያቄ ሲቀርቡ ከዚህ በፊት ለማስተማር አልመጡ። ገድለ ዮሐንስ ሲወገዝ እንዴት ብቃሉ? ስለዚህ የሰሙት ድምጽ ያጋንንት ነው ያልኩት ከእግዚአብሔር ቃል ጋራ የሰሩት ስራ ስለማይስማማ ቃሉ በሌለበት የእግዚአብሔር መንፈስ የለም። የእግዚአብሔር መንፈስ ቃሉ ለማጽናት ነው የሚመጣው። አሁን በሐዋርያ ሥራ ምዕራፍ 3 ላይ ከናቱ ማጽን ጀምሮ ሽባ ሆኖ የተወለደው ሰው በቤተ መቅደስ ደጃፍ ተቀምጦ ሲለምን ጴጥሮስና ዮሐንስ ለጸሎት በ9 ሰዓት ወደ ቤተ መቅደስ ሲወጡ አያቸውና ለመናቸው። እኛ ምን ሰጥ ብርና ወርቅ የለንም ግን ያለንን እንሰጣለን ብለው በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉት ወዲያው ቁርጭምጭሚቱ ጸና፣ ተፈወሰ። ሰውየው እየዘለለ እግዚአብሔር ማመስገን ጀመረ። በማስሜ እናደረጉ በጌታ በኢየሱስ አሁን የኢየሱስ ስም ሲጠራ በእምነት ሲጠራ ትክክለኛ ወንጌል ሲሰበክ እግዚአብሔር መንፈስ ቅዱስ በኃይል በድንቅና በተአምራት ያስተማሩት ትምህርት እንደ ማህተም ያጸናው ነበር። ቃሉ ባለበት የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ባለበት አርነትና ነጻነት አለ። ስለዚህ የእግዚአብሔር ቃል እውነት በሌለበት አሁን እኮ ገድል አያስፈልግ። ሰው ለማጥመቅ ገድል አያስፈልግ። ሰውየው በክርስቶስ ኢየሱስ ማመን አለበት። ታምናለህ ሆይ? የሐዋርያ ሥራ ምዕራፍ 8 ላይ ልውሰዳችሁ አንዴ። ይሄ መልእክት ለሳቸው ነው ባይዘው ለሳቸው ነው እና እንደሳቸው አይነት አመለካከት ላላቸው በፍጹም ፍቅርና አክብሮት እየተናገርኩ ነው ያለሁት። ኦኬ እዚህ ጋር አሁን
ሼር ላርጋችሁ መጽሐፍ ቅዱሱ ላይ ያለውን እውነት እንድንረዳ እዚህ ጋር ላምጣላችሁ እግዚአብሔር ቃል ምን ይላል እግዚአብሔር ቃል ምን ይላል የሐዋርያት ሥራ ምዕራፍ 8 ነው የፈለኩት ምዕራፍ 3 አሁን የነገርኳችሁ ታሪክ ይሄ ነው ብርና ወርቅ የለኝም ይሄን ያለኝን ግን ሰጣለሁ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ አለው በቀኝ እጁም ይዞ አስነሳ በዛን ጊዜ እግሩና ቁርጭምጭሚቱ ጸና ወደ ላይ ዘሎ ቆመ ይመላለስም ጀመር ይላልና እግዚአብሔር መንፈስ ቅዱስ ኃይልን በመግለጥ በድንቆችና በታምራቶች ትክክለኛውን እግዚአብሔርን ቃል እውነት ሲናገሩ በሐዋርያት መካከል ቃሉን ያጸና ነበር ማለት ነው ሲያጠምቀው ኢትዮጵያዊውን ጃንደረባ ሲያጠምቀው ፊልጶስ ቁጥር 30 ከቁጥር 30 ጀምሮ እንኳን ብናነበው ፊልጶስም ሮጦ የነብዩን ኢሳይያስን መጽሐፍ ሲያነብ ሰማና በእውነት የምታነበውን ታስተውላለህን አለ ኢትዮጵያዊ ጃንደረባ ኢየሩሳሌም ደርሶ በሰረገላው ሲመለስ የእግዚአብሔር መንፈስ ይህን ሰው ተገናኘው ብሎ ፊልጶስን እንደላከውና መጥቶ የኢሳይያስን መጽሐፍ ሲያነብ እንዳገኘው ይናገራል ያነበው የነበረውም ክፍል ኢሳይያስ ምዕራፍ 53 ላይ ነበር ይሄ ስለማን እንደሚናገር አይገባውም ግን ዝም ብሎ ያነብ ነበር እሺ ጃንደረባው ለፊልጶስ መልሶ ባክነ ነብዩ ይህን ስለማን ይናገራል ስለራሱ ነው ወይስ ስለሌላ አለው ፊልጶስም አፉን ከፈተ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ስለ ኢየሱስ ወንጌልን ሰበከለት ሰው የሚጠመቀው ወንጌል ተሰብኮ ነው እንጂ ድርሳንና ገድል ተደግሞ አይደለም ነውር ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት በመንገድም ሲሄዱ ወደ ውሃ ደረሱ ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ ፊልጶስም በፍጹም ልብ ብታምን ተፈቅዷል እምነት ነው የሚያስፈልግ መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ ታሴት ሰውየው ያመነው ይሄንን ኢየሱስ የእግዚአብሔር ልጅ ሞትን ድል አድርጎ የተነሳ የእግዚአብሔር ልጅ የሞተው ሞትን ድል አድርጎ የተነሳው ወደ ሰማይ ያረገው በአብቀኝ የተቀመጠው ኢየሱስ የእግዚአብሔር ልጅ ኢየሱስ ቁጥር 38 ላይ ሰረገላው የሚቆም ዘንድ አዘዘ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ አጠመቀው ይላል ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ጃንደረባው ሁለተኛ ላየውም ደስ ብሎት መንገዱን ይሄድ ነበርና ይላል አሁን ፊልጶስ ኢትዮጵያዊን ጃንደረባ ያጠመቀው ገድል ደግሞ ድርሳን አንብቦ ቃል ኪዳን አለው ምናምን ብሎ አይደለም በክርስቶስ ኢየሱስ እንዲያምን ወንጌል መሰከረለት አመነ አምነቱን ደግሞ ገለጠ እግዚአብሔር ልጅ እንደሆነ አምናለሁ ብሎ ባፉ መሰከረ ከዛ አጠመቀ በቃ ትክክለኛው አካሄድ ይሄ ሰዎች ያምናሉ ይመሰክራሉ ይጠመቃሉ ይሄ ነው ትክክለኛው አካሄድ ምናልባት እርሶ ያጠመቁት ጥምቀት እኔ ከመጽሐፍ ቅዱስ ጋር ላገናኘው ብዬ ካሰብኩኝ እዚህ ምዕራፍ 19 ላይ ሐዋርያት ሥራ ምዕራፍ 19 ላይ ያለው አይነት ሆኖ ይሄኛው ይለያል ግን እርሶ ያሉት ደግሞ ሌላ ነው ግን ከዚህ ጋር ላመሳክረው ሞክራለሁ ምዕራፍ 19 ላይ ወስጃቸዋለሁ የሐዋርያት ሥራ ምዕራፍ 19 አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ አንዳንድ ደቀ መዛሙርትን ማገኘ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው እነርሱም አልተቀበልንም መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት እንኪያስ በምን ተጠመቃችሁ አላቸው እነርሱም በዮሐንስ ጥምቀት አሉ ገድለ ዮሐንስን ሲደግሙና ሲያጠምቀው በዮርዳኖስ ለንስሐ ያጠምቅ የነበረው አይነት ጥምቀት የልጅነት ጥምቀት ምታሰጥ አይደለች በዮሐንስ ጥምቀት የንስሐ ጥምቀት ይባላል የንስሐ ጥምቀት ይባላል ጳውሎስም ዮሐንስ ከርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለአሕዛብ እየተናገረ በንስሐ ጥምቀት አጠመቀ አላቸው ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ በኢየሱስ አምነው ድጋሚ ተጠመቁ ማለት ሮንግ የሆነ ጥምቀት ሮንግ የሆነ ባፕቲዝም ስለነበረ ትክክለኛው ጥምቀት ስለሚያስፈልጋቸው በኢየሱስ ስም አምነው ተጠመቁ ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው በልሳኖችም ተናገሩ ትንቢትም ተናገሩ ሰዎችም ሁሉ 12 ያህሉ ነበር ስለዚህ ሮንግ የሆነ ጥምቀት አለ ድሮም ነበረ
አሁንም እናንተ መታከናወኑት ከዚህ ደግሞ ይብሳል ከዮሐንስ ጥምቀት ደግሞ የባሰ ነው ለምን ገድለ ዮሐንስ የአጋንንት ድርሰት ነው የቤተ ክርስቲያን ትምህርት አይደለም ብላ እንኳን አይደለም መጽሐፍ ቅዱስ ኦርቶዶክስ እንኳን አውግዛ ለይተዋለች በዛ መሰረት ተጠመቀ ሚሉት ሰውም ሆነ እርሶም ተጠመቅኩኝ ሲሉ ሰምቻለሁ በጣም አስነዋሪ አሳፋሪ ተግባር ነው አሳፋሪ አስነዋሪ ተግባር ነው እርሶ ምን ሆነው ነው የሚጠመቁ ሳይጠመቁ ነው እንዴ ሲያጠምቁ ይኖሩት ነው ወይስ አልፎ አልፎ አታምኑትም ጥምቀቱን እናንተ ስለዚህ ይሄንን መልእክት የምትሰሙ ኦርቶዶክሳውያን 30 ጊዜ ጥምቀት ይያሉ በየአመቱ ሰው ያጠምቃሉ ሰው ጸበል ይረጫሉ ሰው ያጠምቃሉ በየአመቱ ጥምቀት አለ ከዛ በተረፈ ቄዳር ምናምን የሚባል ጥምቀት አለ ብዙ አይነት ነው በቃ አንተም ይሉት ማለት ነው ጥምቀት አንዲት ናት ይላል በጎን በኩል እዚህ ደግሞ 30 ጊዜ ነው የሚያጠምቀው ሲረጭ ነው የሚኖረው ውሃ ሲረጭ ነው የሚኖረው በቃ ይሄ አስኬድም ይሄ ወደ እግዚአብሔር መንግስት ያስገባሃል በክርስቶስ ኢየሱስ እመን ያመንከውን በአፍ መስክር ከዛ በኋላ የውሃ ጥምቀት ወስዳል ሰው በልቡ ያመነውን በአፉ መስክሮ ነው መጠመቅ ያለበት ገድል ደግሞ አይደለም ሊያውም ከልት የተሞላ ሐሰት የተሞላ ገድል ሶ ይሄ ገድል ተነካ ብለው ለጥያቄ ሲወጡ አፍረናል ብዙ ወጣቶች አፍረናል በርሱ እንዴ ሁሉ ሰው ዝም ብሎ እንደው ሲኖዶሱ እንኳን ልብ ገዝቶ ይሄንን ስራ በጀመረበት ዘመን እንዴት ይነካል ድምጽ ሰምቻለሁ ያጋንን ድምጽ ነው የሰሙት አለቅ ያጋንን ድምጽ ይናገራል መጡ ይሄንን ብትበሉ እንደርሱ እንዳትሆኑ ብሎ ነው እባቡ በገነት መካከል ሴቲቱን እንዳሳታት ድምጽ ያመጣል እኮ ድምጽ ያመጣል የእግዚአብሔር መንፈስ ሲናገር እግዚአብሔር ሲናገር እንደ ቃሉ የተደረገ ተግባር ሲኖር ነው ካልሆነ ለተግሳጽ ነው የሚናገር መጥቶ እንጂ ያንን ሐሰት ሊያጸድቅል የእግዚአብሔር ድምጽ ከሰማይ አይመጣ ይሄ ውሸት የእግዚአብሔር ድምጽ አይደለም ድምጽ ከሰሙም ያጋንንት ድምጽ የሰይጣን ድምጽ ነው የእባቡ ድምጽ ነው ገድል የሚያጠርቅ እግዚአብሔር ድምጽ የለም 10 ጊዜ ዮሐንስ ተወለደ የሚል ገድል የሚያጠርቅ እግዚአብሔር ድምጽ የለም አንገቱ ተቆርጦ 15 አመት ክንፍ አውጥቶ እየበረረ አስተማረ የሚል ውሸት ሊያጸድቅ የሚመጣ የእግዚአብሔር ድምጽ የለም ለዚህ ነው በስራቸው የለመደ ልብ ያላቸው የሚል ቃል አለ ጳውሎስ የሚጠቀመው በስራቸው የለመደ ልብ ያላቸው የእግዚአብሔር ቃል ጋራ ነገሮችን ፈትነው አስማምተው ይሄ ትክክል ነው ይሄ ትክክል አይደለም የሚሉ ማለት ነው የሚሉ ክብር ለኢየሱስ ይሁን እና እኛ ድምጽን መለየት እንዲችሉ እንነግራለን ለሰዎች እንዳይሸወዱ እሺ አማኑኤል ምትባል ልጅ አማኑኤል ሆስፒታል ልከናል ለዛሬ ተመርመር ሄድና ስለዚህ እግዚአብሔር ቃል ለሁሉ ነገር ምንድነው ማለት ነው ሚዛን ነው ማንንም ቢናገር እንደ እግዚአብሔር ቃል ይናገር ማንንም ቢያገለግል እግዚአብሔር በሰጠኝ ኃይል ነው ብለ ያገልግል ተብሎ እንደተጻፈ በገድለ ዮሐንስ የተጠመቀ ሰምተንም አይተንም መጽሐፍ ቅዱሳዊም አይደለም ለዛን የተወገዘው መጽሐፍ ስለዚህ የከፋው ነው አለ የተደሰተ እንደኔ የተደሰተ እግዚአብሔርን ያመሰገነ ያለ ይኖራል ብዙ ህዝብ አለ እንደውም እኔ አብዛኛው ሰው ኢቭን ኦርቶዶክሳዊ ራሱ አብዛኞቹ ደስ ብሏቸዋል በመወገዙ መጽሐፉ በመወገዙ ምክንያት ኢየሱስ ያለውን ያወገዙ ከሚኖሩ ዋናውን ከልት ያወገዙ ቢኖሩ የተሻለ ስለሆነ ማለት ክብር ለእግዚአብሔር ይሁን ስለዚህ ይሄን መልእክት አድርሱልኝ
ለሚመለከተው ወደ ሁለተኛው ጉዳይ አልፋለሁኝ በጣም የሚያዝናና የሚያስቅ ነው አሁን ማቀርብላችሁ ሻሃውዚን ነፋሂነ በሚል ከዚህ በፊት ከሰማይ የወረደ ይሁን ከመሬት የበቀለ ይሁን አረብኛ ያልሆነ አረምኛ ይናገሩ የነበሩ ባህታዊ ሻሃውዚን አሁን ደግሞ በአዲስ መዝሙር መተዋል ፒስ ነው በሚል መዝሙር ተገልጠዋል ታቦት የሚባለውን ነገር አቁመው ከጀርባቸው እንዴት እኔ በቃ ሆዴ እስኪቆስል ነው ሳቁት አሁን እንሰማቸዋለን ላቀርብላችሁ ሃይ ሻሃውዚን ተጫወቱበት እኮ ይሄንን ህዝብ ቤተ ክርስቲያን እኮ የጨዋታ ቤት አይደለች አረ ሻሃውዚን አልተቻለው ይሁን እንዴት አደራችሁ በዜማ ወይ ፒስ ነው ከአረብኛ ወደ እንግሊዘኛ ዞሮላል ወይኔ ምን አይነት የተመታሰው አንዴ ደገም አረግ ገና እንስቃለን ደግመንማ እንየው እንጂ ቆማል እኮ ሁለት ታቦት አቁሞ በዜማ አረ ጉድ እሺ ድገምልን ወይ እኔ እኮ ደግሞ ፊቱን አይታል ተመስጦ የሆነ መገለጥ መጥቶለት ነው የሚመስለው ፊቱን አይታል ደና መዝሙር የሚዘምር ሰው አይመስልም እኔ እኮ ሆዴን ታመምኩኝ ለብቻዬ ከምስቅ ብዬ ወገኖቼ ለምን ለብቻዬ ለሙት በሳቅ ከዚህ በፊት ሻሃውዚን ነፋሂነ ብሎ ድንግል በድንግልና ተጸንሳለች ተወልዳለች ማለት ነው በማለት አረብኛን ሲጫወትበት የከረመ ሰው ነው አረብኛን ጨርሶ በአረብኛ ነፍስ ተጫውቶ አሁን ቅዳሴ ሪሚክስ አርጎ አመጣ ፒስ ነው በሚል በእንግሊዘኛ እኔ ምለው ግን
በእውነት ወይ መድኃኒዓለም ኧረ ሰው ግን ምንድነው በእግዚአብሔር እዚህ ቦታ ያለ ሰው አቤት 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 የሚያባባ ዜማ በእንግሊዘኛ መጥቶልሃል ከገድል ወደ ፒስ እኔ ነው ሪሚክስ አድርጎት ፒስ ነው ብሎ ሻውዚን ምትለዋን ቢጨምርበት ሻውዚን እነዚህ ሰዎች ባይኖሩ በምን እንስቅ ነበር በቃ እንዴ ሙሾ የሚያስተማሩት እነሱ ናቸው ሙሾ ያስተምራሉ እንዴ አጠረበት አያችሁ በንግግር መልክ እንዴት አደራችሁ እንዴት ዋላችሁ ሲል እሱ እንትን ብሎበታል አጠረ በዜማ ከኋላ ያሉት በሸክም እኮ ነው ያሉት ተሸክሞኩማ ፒስ ነው የሚሰማ ታቦታ ከኋላ ፒስ ነው ገና ራፕ ያደርግልሃል ድሬድማ አለ ከውስጥ ድሬድ አለ ራፕማ በቅርቡ እንጠብቃለን በቃ ከኋላ የተቀመጡ ቄሶች ዝም ብለው ይሰሙታል እሱ ነው አሉ እዛ ቦታ ላይ ፈላጭ ቆራጭ ዝም ብሎ ነው እዛ የተቀመጠው ፓፔት ነው እንጂ መናገር አይችልም መንዙማን ቢል እንኳን ማንንም አይናገረው ገንዘብ የሚሰበስበው እሱ ነው አደገኛ የጥንቆላ የመተት አሰራር አለው እቺን ጭራ አይጥላትም እና የተሸከሙት ፒስ ነው ሚለውን እየሰሙ ፒስ ነው ያሉ ይቀጥላል ሸክሙ ፒስ ነው ወይ ፒስ ነው ገንዘቡ ፒስ ነው ወይ ፒስ ነው አላላበህም ፒስ ነው ተስማምቶ ነው መቼም ወንጌል ተሰብኮ አይታወቅ አንዴ መጨረሻ እንስማውና ከዛ ቀጥሎ ዳንስ አለ የቄስ ዳንስ አሳያችኋለሁ ለማ የቄስ ዳንስ ወይ ተአምር ቤተ ክርስቲያን እኮ የጨዋታ ቤት አይደለች እና ኦርቶዶክስ ላይ የሚሰሩ ቲክቶከሮች በቃ ነደዋል እንደምናገኛ ታውቀዋል እቺ ቪዲዮ ቀድሞ ሲጮው ነው ትዝታው ካገኛት መሳቂያ ነው የሚያደርገን ብለው ነው መሰለኝ ተሳቀው ቶሎ መጫወቻ አይደለም እያለ ነበር ወይ ተአምር እሺ ወደ ዳንሱ ልሰዳችሁ እስክስታው የቄሱ እስክስታ Because
ከሁሉም እሳቸው ናቸው የሚችሉት ከሁሉ በትርፍ ሰዓቱ ዝዋዜ ነው እንደሚሰሩት እኔ እኮ ሽብሸባ ብቻ ይመስለኝ ነበር አጣ ልብሰ ተክኖአችንን የሚሉ ሰዎች ነበሩ አሁን ሰሞኑን እና ስብሰባም ላይ ልብሰ ተክኖ ተዘረፈ ተሐድሶች ልብሳችንን ያደረጉ ቅዳሴ እየቀደሱ ምናምን ሲሉ ነበር እንዴ ለስክስታ ሲሆን አትናገሩም ወይ እኮ ደንበኛ ኦርኬስትራ በለው አጠገቡ ካሉ ሰዎች ሁሉ እሳቸው ናቸው አንደኛ ዳንሰኛ አንደኛ እኔ ልድገመው እሺ ልድገም መቼም አይን አይቶ ልብ ይፈርዳል አይን አይቶ ልብ ይፈርዳል እና ይሄ እንግዲህ ቅዳሴ የሚቀድሱበት ልብስ ወጣ ሲባል መደነሻ ገባ ሲባል መቀደሻ ልብሰ ተክኖ ተለብሶ ቄሱ እንዴት እንደሚያስነኩት ተመልከቱ ያዝ እንግዲህ አምሳ ብር ይሸለማሉ ጣል ያረጋሉ አዲሱ የገንዘብ ማሰባሰቢያ መርሃ ግብር ይሄን ይመስላል በተሻሻለው አዋጅ ሰው ገንዘብ አልሰጥም ይያለ ስለሆነ ሲያሻችሁ ደንሳችሁ ተንቀጥቅጣችሁ ሰብዝቡ ተብለው ወጣው በቃ አልሰጥም ማለት በጭፈራም ቢሆን አምጣው ጨፍረም ቢሆን አምጣው ስለዚህ አስነኩት ማለት ያቆየን እንጂ ገና ብዙና አለ ቤቱ መጫወቻ ስለሆነ ይሄ ሁሉ መታዩት እኮ ምን መሰላችሁ ተቆጣጣሪ የሌለው ማንም የፈለገውን ጽፎ የሚያስገባበት የፈለገውን የሚጮህበት ሲያሻም ይደንስበት ሲያሻው ፒስ ነው ያለ የሚቀኝበት ነው አለቀ እና እኛ ዋሸን እንደው እኮ ያሳየዋችሁ እኮ ነው ወገኖች ያሳየዋችሁ ሻሃውዚንም የሚሰራው ድራማ ያሳየዋችሁ ነው ቄሶቹ የሚያደርጉትን ነገር ያሳየዋችሁ ነው ለሊት ሽብሸባ ከዛ ጠዋት ወከባ ማለት ነው ማታ ሽብሸባ ጠዋት ወከባ ልብሱም ጠዋት መደነሻ ማታ መቀደሻ ሆኖ የሚያገለግል እንዳነኩብን የሚባለው ይሄ ነው ማለት በነገራችን ላይ በገንዘቡ ገዝቶ የለበሰውን ማንኛውም ሰው ማስወለቅ አይቻልም ለህዝቡ ያለ መልእክት ምንድነው ይሄን መልእክት ለሚሰሙ ዘመኑ የሚቀለድበት ዘመን አይደለም ያለቀ ዘመን ነው የሚደነስበት የሚጨፈርበትም አይደለም የንስሐ ዘመን ነው ወደ እግዚአብሔር ምንቀርብበት ዘመን ነው ጌታ ኢየሱስን ተቀበላችሁ ልትድኑ የሚያስፈልግበት ዘመን ነው አልቋል ይሄ በጣም ክፉ ነገር እየሰማን ያለንበት ዘመን ነው የዘመኑ እየተፈጸመ ያለበት ጊዜ ነው በዚህ ዘመን ብልህ ሰው ንስሐ ገብቶ ጌታን ተቀብሎ ህይወቱን አቅጣጫውን ያስተካክላል እንጂ እየጨፈረ ያፌዛ አይኖር እስከመቼ ሲቀለድባችሁ ትኖራላችሁ ንጹህ ወንጌል ሰምተ ጌታን ተቀብለ መዳን አይሻልም ወደ ጌታ መመለስ አይሻልም ቆርጥመው እንትን ይሉንታ ቆርጥመው ይበሉ
ምንም የማይመስላችሁ ሰዎች ናቸው አብዛኞቹ እዚህ ላይ ማሳያችሁ ስለዚህ ንስሐ ግቡ ጌታን ተቀበሉ ንስሐ መግባት የጎረቤት ቄስ ፈልጎ መነጋገር አይደለም ንስሐ መግባት በኃጢአት ላይ ወስኖ ጨክኖ የወደፊቱን ህይወት ከክርስቶስ ጋር ለመኖሩ ወስኖ ስለ ኃጢአቴ የሞተልኝ ደም ያፈሰሰልኝ ያጸደቀኝ ክርስቶስ ኢየሱስ ነው በትንሳኤው ያጸደቀኝ እርሱ ነው ዳግመኛ ተመልሶ የሚመጣው እርሱ ነው መድኃኒት እርሱ ብቻ ነው ብሎ አምኖ በአፍ በመመስከር በልብ አምኖ በአፍ በመመስከር ኃጢአተኛነትን በደለኝነትን በማመንና በክርስቶስ ኢየሱስ ፊት እጠበኝ አዲስ ሰው አድርገኝ ዳግመኛ እንድወለድ ብሎ ኃጢአተኛ መሆንን አምኖ መሐሪ ደግሞ እርሱ መሆኑን አምኖ በክርስቶስ ኢየሱስ ፊት በመቅረብ ዋናው ሊቀ ካህን ኢየሱስ ነው በእርሱ ፊት ኃጢአትን መናዘዝ ኃጢአተኛነትን ማመን ያንተን ኃጢአት ለመስማት ብቃት ያለው ምንም አይነት ቄስ የለም በመድር ላይ ልንገር ወንድሜ ኢትዮጵያ ውስጥ ያለ ስርዓት ነው የሻሽና የጥምጥም እየተከፈለ የሚገባ ንስሐ የቱ ጋር ያጸድቅ ነው ውሸት ያው እንደዚህ ነው ሲጨፍር ነው የሚለው ሲጠጣ እንኳን ያንተን ህይወት ሊያስተካክል የራሱን ያስተካክል የራሱ እግዚአብሔር ይሁናችሁ ለነሱም የመዳን ተስፋና እድል አላቸው ንስሐ ቢገቡ እነሱም ይድናሉ አንተ ግን ንስሐ ግባ ጌታን ተቀበል እየሆነ ያለው ነገር ብንስቅም ብንሳቀቅም ብንገስጽም ሁሉ ነገር ዋናው አንተ እንድትድን ነው አንቺ እንድትድኝ ከዚህ አይነት ሲስተም ውስጥ እንድትወጡ ገድል ተነቦና ተደግሞ ጥምቀትና ጠምቃለን ከሚሉ ሰዎች ነፃ እንድትወጡ በጌታ በኢየሱስ ክርስቶስ ስም አምነ ንስሐ ገብተ የውሃ ጥምቀት ወስደ ህይወትን በትክክለኛው መንገድ ላይ እንድትመራ መንገድ እውነት ህይወት የሆነውን ጌታ ኢየሱስን እንድትቀበል ዋናው አጀንዳ ይሄ ቴንክ ዩ አጋቢ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል ተጠማቂው በክርስቶስ ኢየሱስ ማመን አለበት እሱ ብቻ ነው የሚጠበቅበት ከዛ በአብ በወልድ በመንፈስ ቅዱስ ስም መጠመቅ አለበት ይሄንን ስናደርግ ነው ድነት ከዚህ ውጪ ያለው ነገር በሙሉ ሐሰት ነው በቃ ድንጋይ ቧጠ ተሸክመ በአጣብቂኝ ውስጥ አልፈ የምታመጣው ጽድቅ የለም እሱ ተረተረት ስለዚህ ይሄ የተወገዘ መጽሐፍ አንዳንዶቹን አስደስቷል አንዳንዶቹንም አስቆጭቷል የጌታ ጊዜ ስለሆነ ግን መውረድ ያለበት ይወርዳል መውጣት ያለበት ይወጣል መፋቅ ያለበት ይፋቃል መንደድ ያለበት ይነዳል አዮ መዳን ያለበት ህዝብ ደግሞ ይድናል ክብሩ ለእግዚአብሔር ይሁን ጌታን መቀበል የምትፈልጉ ወገኖች እዚህ ውስጥ ካላችሁ ስማችሁን ይዛለሁ በቲክቶክ በፌስቡክ እንደዚሁም ደግሞ በዩቲዩብ ያላችሁ ቀጥታ የምትከታተሉ አንድ ቁጥር ልጽፉልኝ ትችላላችሁ ጌታን መቀበል እፈልጋለሁ የምትሉ እውነት በዚህ ትምህርታዊ ዝግጅት ውስጥ የክርስቶስ እውነት አግኝቶኛል ስለዚህ እነዚህ ሰዎች የሚናገሩ ትክክል ነው መጽሐፍ ቅዱስ የሚለው ይሄ ነው እነሱ የሚሰሩት ደግሞ በዚህ መንገድ ነው እነሱ ገድል አንብበው ሰው አጠመቅን ይላሉ ትዝታው የሚለው ደግሞ አይ ሰው ሚድነው በክርስቶስ ኢየሱስ አምኖ ኢትዮጵያዊ ጃንደረባ ልክ እንዳደረገው አምኖ መስክሮ ከዛ በኋላ ነው የሚጠመቀው ሐዋርያቱ ያደረጉት ይሄንን ነው ይሄ ገብቶኛል ስለዚህ ወደ ጌታ መምጣት እፈልጋለሁ ምትሉ ካላችሁ አንድ ቁጥር ጻፉልኝ የሞተልህን ጌታ ተቀበል የተነሳልህን ጌታ ተቀበል በእርሱ በማመን የዘላለምን ህይወት ትወርሳለህ መንገድ እውነት ህይወት እሱ ነው አሜን
ምስጋና ለእግዚአብሔር ይሁን በጣም እንወዳችኋለን ምትሳደቡም የተሳደባችሁም ቢሆኑ ስሙ እግዚአብሔር ይለውጣል እኔን ይለውጠኝ ጌታ እኔን ከጨለማ ያወጣኝ እናንተንም ሊያድን የታመነ ነው አሜን ክብር ለኢየሱስ ይሁን ማን ነው ጌታን መቀበል የሚፈልግ ባላችሁበት ቦታ ሆናችሁ ጌታን መቀበል ትችላላችሁ ከዛ ደግሞ በሚቀርባችሁ ስፍራ መሰረታዊ የክርስትና ትምህርት ተምራችሁ የውሃ ጥምቀት ታከናውናላችሁ በሚቀርባችሁ ቦታ ያንን አገልግሎት የሚሰጡ ወገኖች ጋራ እንድትገናኙ እናደርጋለን ምስጋና ለእግዚአብሔር ይሁን ተባረኩልኝ እኔም ወዳችኋለሁ ፍቅራችሁን ምትገልጹልኝ በክርስቶስ ኢየሱስ ፍቅር የተሞላችሁ ቅዱሳን ወገኖቼ ተባረኩ እኔም ወዳችኋለሁ እንደዚሁም ደግሞ ጥያቄ ያላችሁ አው ጥያቄያችሁን ማቅረብ ትችላላችሁ ኤኒ ታይም ጥያቄያችሁን ማቅረብ ትችላላችሁ አሁን ግን ጌታን መቀበል የምትፈልጉ አንድ ቁጥር መጻፍ ተጠበቅባችኋል አንድ መድኃኒት ነው እግዚአብሔር አብ ከሰማይ የሰጠን ያንን አንድ መድኃኒት ኢየሱስ ክርስቶስን ተቀብላችሁ መዳን ትችላላችሁ ዛሬ ኦክቶበር 27 ነው እሺ ኤዚ የሚባል ሰው ጽፎልኛል አሜን አሜን ተባረኩ ታሪኩ ሹፋ ጌታ ኢየሱስ ይባርክ እኔ በጣም ነው የተመቸኛው ፒስ ነው ያለው ወይ ሻሃውዚን የአረብኛው እንዴት እንደ በሳቅ እንደገደለን ትዝ ይላችኋል እኔ ከንግግ ማለት እንደሱ አረብኛ የለም ነው በኋላ አስጠንቼ ነው ደረስኩበት ባለፈውም ስለዚህ በእምነት ወደ ጌታ ወደ ኢየሱስ እንድትቀርቡ ጥሪ አደርጋለሁኝ ከኤዚ ጋራ እንጸልያለን እኛ ስንጸልይ ስማችሁን ባጽፉም በየቦታችሁ ሆናችሁ ይህን የንስሐ ጸሎት ይህን የቃል ኪዳን ጸሎት አብራችሁ ጸልዩ ምስጋና ለእግዚአብሔር ይሁን ሃሌሉያ እሺ አሸናፊ ነው ስምህ እሺ ተባረክልን አሸናፊ ነው ስምህ እሺ አሸንፈሃል ዛሬ በኢየሱስ ክርስቶስ ስም አሸንፈሃል ጌታዬና አምላኬ በል እሺ ደስታም አብረህን ጸልይ ደስታ እሺ ደስታን ይዣለሁኝ ተባረክ አብረ ጸልይ ሌሎቻችሁም አብራችሁ ጸልዩ ስም የምትጽፉ ዘግይታችሁ ስማችሁን በኋላ ላይ ይዘዋለሁኝ አብረን እንጸልይ ጌታዬና አምላኬ በሉ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ ደምህን እንዳፈሰስክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ በአፌ መመስክራለሁ ጌታ ሆይ እኔ ኃጢአተኛ ነኝ አንተ ግን ጽድቄ ነህ በህይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ በንጹህ ደምህ እጠበኝ ስሜን በህይወት መዝገብ ጻፍልኝ ከዚች ቀንና ሰዓት ጀምሮ
አንተን የህይወቴ መድኃኒት የህይወቴ ጌታ የህይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ እወድሃለሁ በሁለንተናዬ ክጃለሁ ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ ኢየሱስ ጌታ ነው ኢየሱስ ጌታዬ ነው ኢየሱስ ጌታ ነው አሜን ክብር ለእግዚአብሔር ይሁን አሸናፊና ደስታ በዚህ ቀን ጌታን ተቀብለው ዳግመኛ ተወልደዋል አሁን ይሄንን የእምነት ጸሎት በመጸልዩበት ስፍራ ቦታ ሆናችሁ የእግዚአብሔር መንፈስ ከናንተ ጋር አለ በፍጹም ልብ ብታምን ተፈቅዶልሃል ብሎ ፊልጶስ ለኢትዮጵያዊ ጃንደረባ እንደነገረው በፍጹም ልባችሁ መኑ እንጂ ተወልዳችኋል ክብር ለእግዚአብሔር ይሁን አሁን ጸልይላችኋል ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን በአንድ ልጅ በኢየሱስ ክርስቶስ ስም ክብር በማደሪያ ይሙላ ስለረዳህን ስላገዝከን በዚህ ቀን ደግሞ አሸናፊና ደስታ በክርስቶስ ኢየሱስ አምነው ደግሞ ስማቸውን ያልሰጡን በየስፍራ ሆነው ይህን የቃል ኪዳን ጸሎት አብረውን የጸለዩ ጌታን የተቀበሉ ወገኖቼን ሁሉ ለታመኑት ላንተ ክንዶች አደራ ሳልፌ ሰጠ በጌታ በኢየሱስ ክርስቶስ ስም የተባረኩ ይሁን ዘራቸው ይባረክ ኑሯቸው ይባረክ ጤናቸው ይባረክ ከገቡት ኪዳን የተነሳ ከዚህ ቀን ጀምሮ በህይወታቸው ላይ ስር ነቀል የሆነ ለውጥ ስለሚሆን አመሰግንሃለሁ በመንፈስ ስለምትሞላቸው በቃል ስለምትሞላቸው አመሰግንሃለሁ ያንተ መልካምነት በህይወታቸው ስለሚገለጥ አመሰግንሃለሁ እጃቸውን ይዘ ስለምትመራቸው እናመሰግንሃለን ከክፉ ሁሉ ስለምትጠብቃቸው እናመሰግንሃለን የሟርተኛ የደጋሚ አስማተኛ አሰራር ሁሉ በጌታ በኢየሱስ ክርስቶስ ስም ከነርሱ ላይ የተወገደ ይሁን የተጠረገ ይሁን ከናት ከአባት ከቅድማያት ከአያት የሚመጣ ከቅርብና ከሩቅ ዘመድ የሚመጣ የትኛውም አይነት ያዶ ከብሬ የዛርና ያውሊያ መንፈስ በኢየሱስ ክርስቶስ ስም ከነ እርግማኑ ገፈፍኩት ዘርማን ዘራቸው ሁሉ ለክርስቶስ የተለየ ይሁን በእነሱ ምክንያት ቤተሰቦቻቸው እንዲድኑ የወንጌል ምስክር አድርገ ወታደሮች አድርገ እንድትቀርጻቸው እንጸልያለን በዚህ ሰዓት ይሄንን መልእክት በየስፍራ ሆነው የሚሰሙ ሁሉ በጌታ በኢየሱስ ስም ይባረኩ ክብር ሁሉ ላንተ ይሁን የዘላለም አምላክ እግዚአብሔር ሁሉ ላንተ ክብር ይሁን በመትወደው ልጅ በኢየሱስ ክርስቶስ ስም ጸለይን አሜን ተባረኩልኝ እግዚአብሔር ይባርካችሁ እግዚአብሔር ያብዛላችሁ ለክርስቶስ ኢየሱስ ያላችሁ ፍቅር ይብዛ ጸጋችሁ ይጨምር መጽሐፍ ቅዱስን ለመመርመርና ለማጥናት እግዚአብሔር ጸጋውን የጸሎት የምስጋና ኃይል ይስጣችሁ ዘራችሁ ይባረክ ተባረኩ ወዳችኋለሁ በሌላ ፕሮግራም ደግሞ ነገ እንገናኛለን የዛሬውን በዚያ በቃሁኝ ፎሎ አድርጉ ሰብስክራይብ አድርጉ አገልግሎቱን ከስር በመተመለከቱት ኢንፎርሜሽን ደግፉ ጸጋና ሰላም ለሁላችሁ ሻሎም ብያለሁ መልካም ጊዜ